فداك أبي وأمي يا رسول الله فداك. السلام عليكم. ሙዚቃ ይቻላል ወይስ አይቻልም? በተለያዩ አጋጣሚዎች ይህንን ርዕስ አስመልክቶ የሚነሱ ጅንብሮች አሉ። አንዳንድ ጊዜ እነዚህ ጅንብሮች በተወሰነ ቦታ ላይ ታፍነው ይቀራሉ፣ ሌላ ጊዜ ደግሞ ይበልጥ ይሰራጫሉ። ግን በዚህ መልኩ እነዚህ ጅንብሮች አላህ Subhanahu Wa Ta'ala የከለከለውን መልእክተኛ የከለከሉትን የሙስሊሞች ሊቃውንት በአጠቃላይ በአንድነት ያወገዙትን የሚፈቅዱ አንደበቶች መሰማታቸው أقول لكم لا تحسبوه شرا لكم بل هو خير لكم መጥፎ አድርጋችሁ አታስቡት፣ በተቃራኒው ጥሩ ነው። ምክንያቱም እንደዚህ አይነት ጅንብሮች በተሰሙ ቁጥር አላህ Subhanahu Wa Ta'ala እውነትን እንዲያስተላልፉ ብርታት የሚሰጣቸው ሰዎች እውነትን ከመቼውም ጊዜ በበለጠ ሁኔታ ያስተላልፋሉ፣ መረጃዎችን ያሰባስባሉ፣ የማያዳፍን የሆነ መልስ ሊሰጡ ይችላሉ። لا تحسبوه شرا لكم كما قيل وإذا أراد الله نشر فضيلة طويت أتاح لها لسان حسود. በመሰረቱ ሙዚቃ በተለይ ደግሞ የሙዚቃ መሳሪያዎችን በተጠቀመ መልኩ በልክ እንደማይፈቀድ ቁርአናዊ ሐዲሳዊና ከዚህ ውጭ ያሉ መረጃዎች መጠቀስ ይችላሉ። ይህን ለመጥቀስ አሁን ሰፊ ጊዜ የለም ብዬ አስባለሁ። አላህ ፈቃዱ ከሆነ በሚመጡት ጊዜያት ሰፊ ሆኖ የማያዳግሙ መልሶች ይሰጡበታል በኢዝኒላህ ዐዘ ወጀል። ነገር ግን ጥያቄው ከተነሳ አይቀር ለመጠቆም ያህል አላህ Subhanahu Wa Ta'ala በቁርአኑ ከጠቀሳቸው በርካታ መረጃዎች መካከል አንዱ في سورة لقمان ومن الناس من يشتري له الحديث ليضل عن سبيل الله بغير علم ويتخذها هزوا. ከሰዎች መካከል له ዛዛት የሆነ ንግግርን የሚሸጥ አለ ወይም የሚገዛ አለ ማለት ነው። ليضل عن سبيل الله አላህ መንገድ ለማጥመም። ይህ ለህወ الحديث የተባለው ምን እንደተፈለገበት ከኛ ይልቅ ቁርአን ሲወርድ አብረው የነበሩ የረሱል ሰለላሁ ዐለይሂ ወሰለም ባልደረቦች ያውቁታል። በዚህም የተነሳ ከአብዱላህ ብን መስዑድ፣ ከአብዱላህ ብን አባስ፣ ከጃብር ብን አብዱላህ እና ከሌሎችም ሰሃቦች በትክክለኛ ሰነዶች እንደተረጋገጠው እዚህ የተፈለገው ጊና ነው። አብዱላህ ብን መስዑድ 3 ጊዜ በአላህ ስም እየማለ እንዳረጋገጠው والله الذي لا اله الا هو انه الغنى እዚህ ላይ የተፈለገበት ዘፈን ሙዚቃዊ ዘፈን ከምን የበለጠ እነሱ ንግግር ይህንን ያረጋግጣል። አብዛኞቹ ዑለማዎችም የመረጡት ቀውል ይህ ነው። ይህን አንቀጽ ያቀርቡ ማለት ነው። አንዳንድ ሰዎች ሊዩድል ዐን ሰቢልላህ ከአላህ መንገድ ለማስወጣት ለማጥመም ሲል የሚፈጽመውን ነው እንጂ አላህ ያወገዘው ከዚህ ውጭ ግን ለመልካም ዓላማ የተጠቀመበትን አላወገዘም ይላል። አብዛኞቹ የተፍሲር ሊቃውንት በእርግጠኝነት እንደተናገሩት ሊዩድል የምትለው ላም እዚህ ቦታ ላይ ላሙ ተዕሊል ሳትሆን ላሙ ልዓቂባ ከቀውል ስብሓንሁ ወተዓላ فالتقطه آل فرعون ليكون له عدوا وحزنا. فرعون ቤተሰቦችን አስመልክቶ አሲያ ሌሎችም آل فرعون ليكون لهم عدوا وحزنا ለነሱ ለፍርዓውን ቤተሰቦች ጠላትና እዝነት እንዲሆንላቸው ብለው አነሱት። እነሱ በቃ ጠላት ይሆንልን እዝነት ይሆንልን ብለው ነው ሙሳን ከጃቦታ በሕፃንነታቸው ያነሱት። ወይስ ለሙሰይሮ ነች يعني يصير الامر الى كذا ማለት ወደፊት የሚያገኘው ውጤት ይሄ አረብኛ ቋንቋን ከማያውቅ ጋር የተገናኘ ነው። ለዚህ ነው በብዙዎች ሰዎች የአረብኛ ቋንቋን እንደ አረቦች እንደ ቀዳሚዎቹ አረቦች ስለማይገነዘቡት እንዲህ አይነት ጅንብሮች ራሳቸው ከተው ሌሎችን ይከታሉ። ለዚህ ነው ቀደም በተከስኩላችሁ ቦታ ላይ ابن قدامة كما ذكر الحافظ ابن رجب الحنبلي في كتاب زي طبقات الحنابلة في ترجمة عبد الرحمن بن نجم الشيرازي المعروف بالحنبلي يسمى ترجمة النادر كتب تقصلاችሁ فقيه የተባለው ነው። በغنى ወይም በዘፈን ጉዳይ ላይ ሲቀላቀል ابن قدامة ምን አለው የተሳሳተው በተለያዩ ቦታዎች ላይ غنى ወይም ደግሞ ይህ غنى የሚለው ጥቅል ያለ መልእክት ነው። ከሙዚቃ መሳሪያ ጋር ሲካተትም ሳይካተትም ድምጽ ማሳመር ዜማን መፍጠር ሊሆን ይችላል። የሚፈቀድበት ሁኔታ አለ። ሙዚቃ መሳሪያ ካልተካተተበት የሚከለከልበት ሁኔታ አለ። ያ ወደፊት ይብራራል ይችላል። ይህንንና በአረቦች ጊዜ የታወቀው ሽዳ ቀላቅሎ በአንድ አይን መመልከት ጥፋት ነው ይላል። በሁለቱ መካከል ልዩነት እንደሌለ ያላወቀ ሰው ፈትዋ ለመስጠት ተገቢ አይደለም ይላል። ብቁ አይደለምና ይሄ ከፈትዋ ሊታገድ ይገባዋል ብሎ አወገዘው። ሁለቱን የሚቀላቀል ሰው ማለት ነው እንደሚለይ ሆኖ ሊቀርብ ይችል ይሆናል። ነገር ግን አንዳንድ ሰለፎች غنى የሚለውን ነገር ተገና ወይ ቁርአን ላይ ለምሳሌ አላህ Subhanahu Wa Ta'ala ቁርአን ሲቀራ በዜና ምን ቢቀራ በረሱል አንደበት መካከል አማካኝነት እንዳስተማረው ይሄንን ነገር ሰምቶ ወደ ሙዚቃዊ ዜማ የሚተረጉመው ከሆነ ይሄ ከባድ አደጋ ነው ማለት ነው። በቁርአን ላይ ካሉት በርካታ መረጃዎች መካከል أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون ይህም ከተለያዩ ሰሃቦችን ተፈሰረው እዚህ ላይ የሚፈለግበት ዘፈን ነው ይላሉ። في سورة الإسراء واستفزز من استطعت منهم بصوتك وأجلب عليهم برجلك بخيلك ورجلك بصوتك የተባለው ከሙጃሂድና ከሌሎች ሙፈሲሮች እንደተወራው غنى أنا ይላል። የኢብሊስ ሰው ተብሎ በዚህ ቦታ ላይ ተጠቀሰው ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ሐዲስም ላይ ሐዲስ አቢ ማሊክ አልአሽዓሪ وفي البخاري وقال هشام بن عمار قال حدثنا صدقة ابن خالد يا ورا تكلنيا يتقتل سند ላይ
ليكونن في هذه الأمة ليكونن من أمة أقوام يستحلون الحير والحرير والخمر والمعازف كان أمة مكاكل حلال يدرجوا سوتي متعلو من زنا الحير والحرير حرير ملبس حر مالتنا لوندج والخمر خمر مدتات والمعازف የሙዚቃ መሳሪያዎች ባጠቃላይ معازف የሚለው ቃል ሁሉም የሙዚቃ መሳሪያዎች የሚያጠቃልል ድፍን ወይም አጠቃላይ ቃል ነው ማለት ነው። ይሄ في صحيح البخاري የተረጋገጠ ነው። في صحيح البخاري ከተባለ ብዙ ጥያቄ መነሳት አይገባው። ለዚህ ነው እንደ ዳረቁጥኒና ሌሎች ያሉ በصحيح البخاري እና በصحيح ሙስሊም ያሉ በጣም ጥቂት ሐዲሶች ላይ ተቃውሞ የነበራቸው ይህንን ሐዲስ እንኳን አልተጠቀሱም እነሱ አልተቃወቱም ማለት ነው። ነገር ግን አንዳንድ ሰዎች እዚህ ላይ ይቀጣ አለበት ለምን ቡኻሪ وقال ابن يورانكي حدثنا على سبحان ربي እና ምን ይተበሰደ هشام بن عمار ማለት አንደኛ ደረጃ ማለት ነው የቡኻሪ ሼክ የራሱ አስተማሪ በሰሒህ ቡኻሪ በተለያዩ ሐዲሶች ላይ ሌላ ሐዲሶችን ዘግቧል ስለዚህ ነገረኝ ከሱ ሰማሁ ወይም ሰሚዕቱ ለምሳሌ ወይም ደግሞ عن ወይ ቃል ግን ምንም ነው የለው الا انه من البخاري بالتدليس بخاري مدلس من كافر بستكفر بخاري ደግሞ كما يقول ابن القيم ابعد خلق الله عن التدليس كونه يراقل التدليس ማለት ነው طيب ሁለተኛ قال ብሎ على وجه الجزم تكسر في صحيح البخاري ደግሞ على وجه الجزم قال ብሎ የተቀሰው ነገር فهو صحيح الى من علقه اليه ይላሉ ዑለማዎች ማለት ነው كما ذكر الحافظ وغيره ሶስተኛ ይሄኛው አባባል ውድቅ ስለመሆኑ ከሚጠቀሙ ነገሮች መካከል ይሄንን ውድቅ ያደረገ አንድም ዓሊም እስከዛሬ አለመገኘቱ ነው ከኢብኑ ሐዝም በስተቀር ኢብኑ ሐዝም ደግሞ በሐዲስ ላይ ያለው ዕውቀት እጅግ በጣም የተምታታ ከመሆኑ የተነሳ الامام الذهبي والامام ابن عبد الهادي وكذلك من قبلهما من الائمه وكذلك ابن القيم في كتاب الفروسية ሌሎችም በሐዲስ ላይ የሚሰጠው ፍርድ እንደ አይሞች ፍርድ እንደማይታይና በዚህ ላይ የሚመርኮስ ተገቢ እንዳይሆን ይጠቁማል ለምን في صحيح البخاري ومسلم يتقسون ሲፈልግ موضوع ይላል ضعيف ነው አይልም ሲፈልግ በተቃራኒ موضوع ሆኖ صحيح ሊል ይችላል በዚህ ተነሳ በእውቀቱ ላይ የተመሰረተ ነው አንድን ሰው ካላወቀው መጅሁል ነው ይላል መጅሁል የሚባለው ሰው ስላላወቀው አይደለም የተለያዩ አይሞች ስላላወቁት ነው አቡ ዒሳ الترمذي محمد بن عيسى ابن سورة مجهول ብሎ አስቀመጠ የማይታወቅ صاحب السنة بالتالي ይሄንን መሰለታ የሚገርም አባወሮች አሉበት ነገር ግን ከሱ በፊት ይሄንን ኢዕላ ያደረገ ማንንም አልነበረም ከሱም በኋላ ሙዕተበር የሆነ ሰው አልነበረም ግልጽ ነው ይሄ ሁሉ እንደው የለም አሁን የተቀስቋቸው ሁኔታዎች ዜሮ ገቡ ቢባል እንኳን ሐዲሱ በሌሎች ቦታዎች ከሰሒህ ቡኻሪ ውጭ በሆኑ ቦታዎች ላይ መውሱል ሆኖ በሰነድ ተቀጣጥሎ በትክክለኛ ሁኔታ የተዘገበ አለቀ ነገር ከዚህ ሞት በርካታ ሐዲሶች አሉ من ذلك حديث أنس في البيهقي وغيره وفتراه البزار في المسلم لمن سمع اسم صوتان ملعونان في الدنيا والآخرة مزمار عند نعمة ورنة عند مسلم وفي حديث ابن عباس في المسلم وغيره ما يعلم من السميع عليه الصلاة والسلام إن الله نهاكم عن الخمر والميسر والكوبة الكوبة يتبالغ كبرنا يمثلوا موسيقى مستوردات ናቸው ከዚህ ውጭ በርካታ ሐዲሶችን በዚህ መልኩ መዘርዘር ይቻላል የተወሰኑት ሐዲሶች ሌሎች ሙዚቃ እንደሚቻል የሚያቀርቧቸው መረጃዎቻቸው ሊሆኑ ይችላሉ ላስተዋይ ሰው ግን በተቃራኒው ሙዚቃ እንደማይቻል በግልጽ ሁኔታ የሚጠቁሙ ናቸው ከዚህ በላይ ከ10 በላይ የሆኑ ብሎም ከ10 ምናምን በላይ የሆኑ አኢማዎች በዑለማዎች መካከል ምንም ኺላፍ እንደሌለ አረጋግጠው ተናግረዋል እነዚህ ዑለማዎች በሶስተኛው ቀርን ከሚገኙ እንደ እብኑ ጀሪር الطبري በአራተኛው ቀርን الحافظ ابن عبد البر ሌሎችም የሚሰጡት ማለት በአምስተኛው ክፍለ ዘመን በስድስተኛው ክፍለ ዘመን በሰባተኛው ክፍለ ዘመን በስምንተኛው በዘጠነኛው በአስረኛው እንደዚህ ያልን መጥቀስ እንችላለን ከሀገራቸው ማንዘር ከተለያዩ የዓለም ማዕዘናት የተውጣጡ ዓሊሞች ከመዝሀብ ማንዘር ከአራቱም ከሌሎች መዝሀቦች የተውጣጡ ዓሊሞች በአጠቃላይ ባለ ድምጽ በዑለማዎች መካከል ምንም ኺላፍ እንደሌለ ያረጋገጡት ርዕስ ከኢጅማዕ አፈንግጦ የወጣ አቋም ያንጸባረቀ ሰው ደግሞ የሚከተለው ህግ ወይም ደግሞ ፍርድ ምን እንደሆነ ይታወቃል ከዚህም ባሻገር ከሚያስተዳድረው ውጤት አንፃር በዚህ መልኩ ልክ ሆኖ ችግር የለበትም ብሎ አንድ ሰው መናገሩ ከዚህም አልፎ ተርፎ ወደዚህ መጣራቱና ሰዎች ይህንን እንደ ስራ እንዲይዙት የሚያበረታታ ንግግር መሰንዘሩ ይሄ የውድቀት ምልክት ነው لا تحسبوه شرا لكم بل هو خير لكم ዘፈን የዝሙት መንገድ አሁን ላይ ዲናቸው የሳሳ የሰውን ስሜት ተከትለው የሄዱ ዲን እናስተምራለን የሚሉ ዘፈን ሐላል ነው ያሉበት ሐል ላይ ብንደርስም ነገር ግን ቀደምት ዑለሞች በተለይ የብልግናው ዘፈን ሐራም እንደሆነ ይስማማል ሌሎች ዘፈን ያሉ ይቻላል የሚሉት የሙዚቃ መሳሪያ የሌለውን ወንድ ልጅ ማዜምን ይፈቀዳል ያሉበት ሁኔታ ሊኖር ይችላል ይሄን ከዘመኑ ከብልግናው ሐያ ካጣው በተለያዩ የሙዚቃ መሳሪያዎች የታጀበውን ዘፈን ከዚህ አንድ አድርገው ይቻላል ሊሉ ይችላሉ ይሄ የጅህልናቸው ምልክት ኢብኑ القيم ኢጋተቱል ለህፋን የተሰኘው ክታባቸው ላይ ዘፈንን ማድመጥ ሸይጣን ሰዎችን ከሚያታልበት መንገዶች መሃል አንዱ እንደሆነ ገልጸዋል ነገር ግን ማንን ነው ሸይጣን በዘፈን የሚያታለው من قل نصيبه ድርሻው ዝቅ ያለን ሰው ድርሻው ያነሰን ሰው من العلم ከውቀት والعقل
ከማሰብ ከአእምሮ ወዲኒ ከዲና